ሰላም ሰላም ተመልካቾች እንደምን ውላችኋል? እንደምን ከርማችኋል? ተምራት ነኝ። የሙዚቃን ቲዮሪ በኖታ መማር እንፈልጋለን ለምትሉ የትውልደ ኢትዮጵያ አበሾች፣ ኢትዮጵያውያኖች፣ ኤርትራውያኖች ይህ የሙዚቃ ክፍል ትምህርት አንድ ሲሆን ሙዚቃ ቲዮሪ ንድፈ ሀሳቡን በቲዮሪ መልክ ለማስቀመጥ ይሞከራል። ይህኛው ክፍል አንድ ሲሆን መጀመሪያ ሙዚቃ ኖታዎችን ሌሎች መሳሪያዎችን ከመጫወታችን በፊት የምንጠቀምባቸው አስፈላጊ ነገሮች በመጀመሪያው ፓርት ላይ ለመግለጽ እሞክራለሁ። ይህ እንደምታዩት 5 ፓራላል ላይን ወይም ስታፍ የሚባለው ከነ መጠሪያ ስማቸው በኖታዎች ጋር እንዴት እንደተቀመጠ እናያለን ማለት ነው። ከዛ ቀጥሎ በማዕከል ላይ የሚገኝ የሙዚቃ ቁልፍ የሚባል ነገር አለ። ሙዚቃ 4 አይነት ቁልፎች አሉ። ለዛሬ የምናየው ጂ ክሌፍ ወይም ጂ ቁልፍ ወይም ትሬብል ክሌፍ የሚባለውን ነው። ከዛ በመቀጠል እንግዲህ መጠሪያቸውን ነው ከመስመር በታችና ከመስመር መሃል በመጀመሪያው መስመር ማን እንዳለ ባዶ ቦታ ላይ፣ በሁለተኛው መስመር በሁለተኛው ባዶ ቦታ ላይ፣ በሶስተኛው መስመር በአራተኛው ባዶ ቦታና በአምስተኛው በስድስተኛው በሰባተኛው እያል የምናያቸውን በከፍታ ወደ ላይና ወደ ታች ያሉትን ድምጾች ለዛሬ የመጀመሪያውን ትምህርት በዚሁ ለማየት እንሞክራለን። አጠራራቸው ከመስመር በታች በወገቡ ላይ በረዳት መስመር ተደግፎ የሚታየው ሲ ወይም ዶ ይባላል። ከዛ ቀጥሎ ከመጀመሪያው መስመር በታች የሚገኘው ዲ ወይም ሬ የምንለው ነው። በመጀመሪያው መስመር ላይ የሚገኘው ኢ ይሆናል ወይም ሚ። ከዛ በኋላ በአንድ እና በሁለት መካከል የሚገኘው ኤፍ ሲሆን ወይም ደግሞ ፋ የምንለው ነው። ቀጥሎ በሁለተኛው መስመር ላይ የሚገኘው ጂ ክሌፍ ወይም ጂ ቁልፍ የሚነሳበት ሶል ነው። ራሱ ጂ ክሌፍ ከጂ ቁልፍ ነው ተጠማዞ ይህንን ቁልፍ የሰሩት አዋቂዎቹ ማለት ነው። ከዛ በኋላ በሁለተኛው መስመር አልፎ ባዶ ላይ የሚገኘው ኤ ወይም ደግሞ ላ የምንለው ነው። ከዛ በኋላ በሶስተኛ መስመር ላይ የሚገኘው ሲ ወይም ቢ ብለን የምንጠራው ነው። ከሶስተኛ መስመር ቀጥሎ የሚገኘው ራሱ ሲ ወይም ዶ ይባላል። መጠሪያ ስማቸው ዶ ሬ ሚ ፋ ሶ ላ ሲ ዶ ተብለው 1 2 3 4 5 6 7 8ኛ ራሱን ይደግማል ማለት ነው ሲ። እነዚህ ምልክቶች የተጻፉት በምልክት ደግሞ በሲምቦል መልክ አሁን በአራት ቢት ምት ነው የተቀመጡት በኖታ ሲቀመጡ ማለት ነው። ኖታዎቹ ደግሞ ምን ይመስላሉ የምንለው ብንላይ ይሄ ነው አሁን ምልክቱ። ይሄኛው ሰርክል የሚመስለው ምልክት 4 ቢት ይኖረዋል። ሆል ኖት ይባላል በእንግሊዘኛው። በቀጥሎ ደግሞ ከታች የምታዩት ሃፍ ኖት ነው። 2 ድምጽ አለው። ከዛ በኋላ 1 ድምጽ ያለው፣ ከዛ በኋላ ግማሽ 1.5፣ ከዛ በኋላ 1/4ኛ፣ ከዛ በኋላ 1/8ኛ እያለ ይህ እንደ ሂሳብ ስሌት የምንጠቀምበት ሌላ ራሱን የቻለ ትምህርት አለው። ሶልፌጅ ይባላል፣ ሶልፌጆ ይባላል። እሱን ደግሞ ሌላ ጊዜ እንዴት ከሙዚቃ ጋር ተቀናብሮ በኮርድ በሪትም አብረው በመስመር ላይ ተቀምጠው በጊታርና በፒያኖ እንዴት እንደሚጫወቱ እንዴት ሙዚቃን ማስጠራት እንደሚችሉ ለማሳየት ሞክራለሁ። የዛሬው መጀመሪያ ክፍል ይሄ ነው። ተመልካቾች እንግዲህ ቅድም እንደገለጽኩላችሁ እነዚህን የሙዚቃ ትምህርቶችና ኖታዎችን በትክክል ለማስረዳትና በትክክል ሁኔታውን ለመግለጽ የሚያስችል ትምህርት ነው። ብዙ ጊዜ መሳሪያ ከመጫወታችን በፊት እነዚህ ምልክቶች ማወቅ አለብን። እነዚህን ስያሜዎችና እነዚህን ጥሪዎችን ማወቅ አለብን። ይህ እንግዲህ የመጀመሪያ የሙዚቃ ንድፈ ሀሳብ ቲዮሪ ኦፍ ሚውዚክ በእንግሊዝኛው እና በአማርኛ ሀሳባችንን እና ኖታዎቹ የት እንዳሉ መጠሪያቸው ስማቸው የት እንዳለ ለማወቅ ይረዳናል ማለት ነው። ይህ እንደነገርኳቸው 5 ፓራላል ላይን የሚባሉት እነዚህ 5 ትይዩ መስመሮቹ ስታፍ ነው የሚባሉት። ይሄ ራሱ 5ቱ ስታፍ ይባላል። ይሄ ራሱን የቻለ ቅድም እንደነገርኳችሁ ጂ ክሌፍ ማለት ነው። ይሄ ጂ ቁልፍ ሲሆን ደግሞ ይሄኛው ደግሞ የሙዚቃ ኖታዎች ናቸው።
መሰረታዊ የሙዚቃ ኖታዎች ናቸው። እነዚህን እንግዲህ ስያሜያቸው ምን ይመስላል? አብዛኛውን ጊዜ መጠሪያቸው በላቲን ነው። በእንግሊዝኛው ደግሞ ሲዲኢኤፍጂ ኤቢሲ። እዚህ ጋር እኛ በአማርኛ የምናነባው የላቲን ወርድ ነው። ዶ ሬ ሚ ፋ ሶል ተብሎ የሚጠራው በላቲን ነው። በላቲን እንደዚህ ነው። ዶ ይሄኛው ሬ እያለ ሚ እያለ ፋ እያለ ይሄዳል ማለት ነው። ከዛ በኋላ ሌሎቹን እነዛን ሶል፣ ላ፣ ሲን ብዙ ጊዜ ቲ ነው የሚሉት እና የመጨረሻው ዶ ነው። ራሱ ዶ ይደግማል ማለት ነው። እነዚህን በምናነብበት ጊዜ ዶ ሬ ሚ ፋ ሶል ላ ሲ ዶ እንደ ስድ ንባብ ወይም ደግሞ እንደ ማንኛውም ንባብ ሲነበብ ማለት ነው። ነገር ግን በመካከላቸው ያለው ኢንተርቫል የሚባል ነገር አለ። የድምፅ ርቀት አለ። ከዛ በኋላ በመካከላቸው ከአንዱ ወደ አንዱ አንድ ድምፅ አለ። አንድ ድምፅ ከዛ በኋላ ከዚህ ከሚ ወደ ኤፍ ደግሞ ግማሽ ድምፅ አለ። ከዛ በኋላ ከኤፍ ወደ ጂ አንድ፣ ከጂ ወደ ኤ አንድ፣ ከኤ ወደ ቢ አንድ፣ ከዚህ ከሰባተኛው ድምፅ ወደ ስምንተኛው ሲሄድ ሀፍ አለ። ይሄኛው ደግሞ ሌላ ጊዜ የሚቀጥለው ሁለተኛው ቶፒክ ሲሆን ሜጀር ስኬል በሚባለው ላይ ልናጠናው እንችላለን ማለት ነው። ዛሬ ግን ማየት የምንችለው መጀመሪያ ስያሜያቸው ምንድን ነው፣ እነዚህ ነገሮች በመስመሩ ውስጥ እና በመስመሩ ውጪ ሲገኙ የሚጠሩት እንዴት ነው የሚለውን ነገር ነው። ይሄኛው ዶ ሬ ሚ ፋ ሶል ላ ሲ ዶ። በጣም ጥሩ። እነዚህ ምልክቶች ካወቃችሁ በፒያኖ የት ላይ ይጀምራሉ፣ በጊታር የት ላይ ይጀምራሉ፣ በትራምፔት በፍሉት በተለያዩ ሙዚቃ መሳሪያዎች ላይ የት ይጀምራሉ፣ የራሳቸው ራሱን የቻለ ሌላ ትምህርት አለው። ግን እነዚህን መሰረታዊ ትምህርቶች ካወቃችሁ ሌሎችን ሙዚቃዎችን ለማንበብ ይረዳቸዋል ማለት ነው። ይሄ የተጻፈው እንደነገርኳችሁ ቅድም እንደገለጽኩላችሁ በሆል ኖት አራት የምትባለው ነው። 1 2 3 4 ማለት ነው። ይሄኛው እንደዚህ ጭረት ካለው ሀፍ ግማሽ ድምፅ ይኖረው 1 2 ይሄ 1 ይሄ ደግሞ 1 ግማሽ እንደዛ እያለ ይሄዳል። ይሄኛው የማቴማቲክስ ስራ ነው። ሶልፌጆ የሚባል ትምህርት አለ። እሱን ደግሞ ሌላ ጊዜ ራሱን የቻለ ክፍል ይኖረዋል ማለት ነው። ልክ ሳይንስ፣ ባዮሎጂ፣ ፊዚክስ፣ ኬሚስትሪ እንደሚባል ደግሞ ሙዚቃ ደግሞ ራሱን የቻለ ትምህርት አለው። ይሄኛው ሚውዚክ ኦፍ ቲዮሪ የሙዚቃ ንድፈ ሀሳብ ሲሆን ቀጥሎ ደግሞ ይሄኛው ሶልፌጅ የሚባል ነገር አለ። ኖታን ማወቅ ነው። ኖታን ሪትም ደግሞ የሚባል ነገር አለ። በቢት በቁጥር ምን ያህል እንደሚጫወት ማለት ነው። ሶስተኛው ትምህርት ደግሞ ሂስትሪ ኦፍ ሚውዚክ እያንዳንዱ ሙዚቃ ጸሐፊዎች ታሪካቸው በዚህ ዓመተ ተወለዱ፣ በዚህ ዓመተ ምህረት ሞቱ፣ በዚህ ዓመተ ምህረት ይህን ያህል ስራ ሰሩ፣ ኮምፖዝ ጻፉ የሚባል ነገር አለ። በሀገራችንም እንደ ቅዱስ ያሬድ ለኢትዮጵያ ኦርቶዶክስ ቤተክርስቲያን የመጀመሪያውን የሙዚቃ ምስል በንድፍና በእንትን ያቀረበው እሱ ደግሞ ራሱን የቻለ ነው። ከዚህ በሙዚቃ ውስጥ ሚውዚክ ኦፍ ቸርች በሚባል ትምህርት ውስጥ የሚሰጥ ትምህርት ነው። በሀገራችን የሙዚቃን ከዜማ ጋራ አጣጥመው ያቀረበው። ለሱም ደግሞ ሌላ የሰራው ሪሰርች አለ እዛው አክሱም እሱ የተማረበት ያገለገለበት ቦታ ድረስ በመሄድ አንዳንድ ያዘጋጀሁት ትምህርት አለ። በሚቀጥለው ጊዜ ልናቀርብ እንችላለን። ለዛሬ ግን ይህንን የሙዚቃ ንድፈ ሐሳብ ይሄኛው ቁልፍ የሚባለው ዋናው መጣሪያ ጂ ክሌፍ ወይም ትሬብል ክሌፍ ይባላል። ሌላ ብዙ መሳሪያዎች የሚጫወቱበት የተለያየ ክሌፎች አሉ። ቤስ ክሌፍ የሚባል አለ። ይሄኛው ትሬብል ክሌፍ ይባላል እና ቫዮሊን፣ ቪዮላ ክሌፍ የሚባሉ ደግሞ ለስትሪንግ መሳሪያ ተጫዋቾች የተሰጡ ቁልፎች አሉ። እነሱም በምልክት ሌላ ጊዜ እናያለን። ይሄ ለጀማሪዎች እንግዲህ መጀመሪያ ይሄ ነው በቃ መሰረቱ። በመሳሪያ ምን ይመስላል እንዴት ይሆናል ቀጣይ በጊታር እና በፒያኖ የምናይ ነው። ቸርስ እንሰንበት ተናውን። እሺ አሁን ደግሞ ወደ ፒያኖ ክፍል ሄድና ቅድም ያየነውን ኖታዎች በድምፅ ለማወቅ እንሞክራለን። ይሄ ፒያኖ ነው ወይም ደግሞ ኪቦርድ ማለት ነው። እንዴት እንደሚጀምር ከዚህ በኋላ ድምጾችን ሲ ዲ ኢ ኤፍ ጂ ኤ ቢ ሲ እንዴት አድርገን እንደምንማር ይህ በጥቁሩ
ምልክትና በነጭ የሚገኘው የመጀመሪያው ድምፅ ይሄ ሲ ይባላል። ቅድም የጻፍኩላችሁ በትዌሪ የምታውቁት ትምህርት አንደኛው ድምፅ ሲሆን ሁለተኛው ድምፅ፣ ሶስተኛው ድምፅ፣ አራተኛው ድምፅ፣ አምስተኛው ድምፅ፣ ስድስተኛው ድምፅ፣ ሰባተኛው ድምፅ፣ ስምንተኛው ድምፅ ራሱ። ይህንን እንግዲህ በአንድ ኦክታቭ ነው የማሳያችሁ። ሲ ነው። ሌላ ጊዜ ደግሞ ወደ ኮርድ እና ወደ ተለያዩ ሙዚቃዎችን ስንገባ ደግሞ ምን እንደሚሆን እናሳያለን ማለት ነው። ለዛሬ የመጀመሪያዎቹ ድምጾች ረጋ ብለን ስንጫወታቸው አራት ቤት ሲኖረው 1 2 3 4 1 2 3 4 1 2 3 4 1 2 3 4 1 2 3 4 1 2 3 4 1 2 3 4 እያለ አራት ምት ይሄዳል ማለት ነው።